ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን አሁን ይጀምራል። እውነት ነው። ዛሬ ደግሞ ሶስት ቆንጆ ልጆች ይዘንላቸው የተገኘ ነው። አንድ ሴት ሁለት ወንዶች ነው። እንኳን ደህና መጣችሁ። እንኳን ደህና ቆየሽ። እሺ ራሳችሁን እስቲ አስተዋውቁን እንተዋወቃችሁ። ከዚህ ጋር እንጀምራ ዳኒ። አይ ከኛ እንጀምርላችሁ። አይ እንኳን ደህና መጣችሁ አላለንም እሱ እንኳን ደህና መጣችሁ እንዲለን በዛው ስሙን ይገረ ይላል። አሁን እሺ በለ እንኳን ደህና መጣችሁ በለ እንኳን እንዳመጣችሁ። እሺ እኔ ዳንኤል ተገኝ እባላለሁ። እኔ ደግሞ ሉላ ገዙ እባላለሁ። እሺ የዳንኤል ተገኝ ልጅ ነኝ። የኔ ልጅ ነኝ። እስቲ አስተዋውቁኝ። አንተ ደግሞ ንገረን እስቲ ራስን አስተዋውቅ። ማን ያንተ ስም? እሱ ዳንኤል ተገኝ ሉላ ገዙ ከሆነ ያንተ ስም ማን ነው? ሚኪ ማራኪ። ሚኪ ማራኪ ሚኪ ማራኪ ጣፋጭ ነው አርኪ ለቁርስ ለምሳ ለልደት ለትምህርት ቤት ለወተት ለመናፈሻ ምን ማስታወቂያ ነበረ በፊት። እሺ ቆይ ሚኪ ማራኪ ብሎናል። ሚኪ ማራኪ የአባተ ስም ነው? ማስረሻ ነው። ሚኪ ማራኪ ታዲያ አልከለም እንዴ? ሚኪ ማራኪ አንተ ስም ነው? ቅጽል ስሙ ነው ወይስ የዝነጣ ስሙ ነው? ቅጽል ስሙ። አዎ። ስለዚህ ሚካኤል ማስረሻ ነው። ሚኪ ማራኪ ግን አንተ ነው የምትባለው። ስለዚህ ሚኪ ማራኪ እንበል ካሁን በኋላ። እሺ ሚኪ ማራኪ። እሺ ራስሽን አስተዋውቂን። አሜን ኤርሚያስ። በጣም ጥሩ። እዚህስ? ኪሩቤል ውባንተ። በጣም አሪፍ። እንኳን ደህና መጣችሁ። እሺ ሚኪ ማራኪ ስንት አመቱ ነው? 4 አመቴ። እሺ አሜንስ? 6 አመቷ። ኪሩቤል 5 ልክ እንደዚህ ያገባ እንደዚህ። አይ የሚገባው ለአሜን ብቻ ነው። ለአሜን እንደዚህ ይገባል። ለሚኪ ማራኪ ደግሞ እንደዚህ ይቀነሳል። እንደዚህ ነው። እስቲ ቁጠርልኝ ስንት ነው ይሄ? ቁጠርልኝ በራስህ። በጣም አሪፍ። እንኳን ደህና መጣችሁ። አሁን እንግዲህ ውሏችሁ ምን ይመስል ነበር? እስቲ ያጫውቱን። አሪፍ ውሎ ዋላችሁ? ተደሰታችሁ? ግን የሄዱበትን ቦታ ለምን አይነግሩንም ዳኒ? እኮ የት ነው ሄዳችሁት? አሜን ታውቀዋል። የት ነው? ጋስትሞል። ልጆች እንግዲህ ዛሬ በጣም ቆንጆ ቆይታ አድርገው መጥተዋል። የት መሰለ? ጋስትሞል ደግሞ ካስታወስክ ዳኒዬ ባለፈው ሳምንት እኔና ዳኒ አይታችሁናል። ጋስትሞል ስንጫወት ቴሌቪዥን ላይ ለባል አላያችሁ? ለባል እኔ አዘንኩ። አይቻችኋል? አይተሃል? ማን አሸነፈ? ምን ፍቅር ነው። እኔ በማሸነፍ ምን ተሰማ? እንዳሸንፍ ፈልገ ነበር ግን ደገፍከኝ። ቲፎዞ ሆኗል። ግን ካሸነፍሽው ገንዘብ ላይ ትንሽ ማካፈል አለብሽ። ስንት ብር አሸነፍኩሽ? ያሸነፍኩት ብር ንገረኝ። 2 ብር ነው። አሜን አንቺ አላየሽው አይደለ? እሺ ኪሩቤልም አላየኸው። በቃ እንግዲህ ብሩ 2 ብር ብሏል። 2 ብር ሰጣለሁ። በቃ ያሸነፍኩትን በሙሉ ላንተ። ዛሬ ደግሞ እነሱ በተራቸው እኛ ጋስትሞል ባለፈው ተጫውተናል። አሁን ደግሞ እነሱ ደግሞ በተራቸው ሄደው ጋስትሞል በጣም ደስ የሚል ጊዜ አሳልፈው ነው የመጡት። በደንብ ፈታ ዘና ብለው ነው የመጡት። ስለዚህ ጋስትሞል ያሳለፉትን ነገር በኋላ ላይ ምን ጠይቃቸዋለን። አሁን ግን ከማን ጋር እንደመጡ እንጠይቃቸው። ዳኒ ከማን ጋር ነው የመጣችሁት? እስቲ ማን ነው ይዟችሁ የመጣው? ከሚኪ ማራኪ እንጀምር። እሺ ሚኪ ማራኪ ከማን ጋር ነው የመጣው? ከእናትህ ጋር። የእናትህ ስም ማን ነው? መቅዲ ጥላሁን። አንተ የምትጠራት ማን ነው የምትላት? እማዬ ነው። እማዬ ብለህ ፍቅርሽ። አሜንስ? ከእናቴ ጋር። ማን ትባላለች እናትሽ? አይናለም። ማን? መንጂ። አንቺ ማን ብለሽ ነው የምትጠሪያት? እማዬ። ኪሩቤልስ? የኔ ልጅ እናት ማን ነው ስሟ? ሰናይት። ጎበዝ ከሰናይት። ስለዚህ አሁን እናንተን እዚህ እንዳላችሁ ከቤተሰቦቻቸው ጋር እናገናኛቸው። ዛሬ መጫወቻ ቦታ ጋስት ስለነበሩ አልተገናኙም። እናገናኛቸውና ልጆችን እንሸኝና ከቤተሰብ ጋር ቆይታ እናደርጋለን። በጣም ማለት ስለዚህ ወላጆች ወደዚህ ገባ እያሉ ነው። ወላጆች እንኳን ደህና መጣችሁ።
እሺ ወላጆች እንኳን ደህና መጣችሁ። ልጆቻችሁ አስተዋውቀውናል ስማችሁን። የማንን ያልተዋወቅነው የኪሩቤልን እናት የአባት ስም አልሰማንም ዳንዬ። እስቲ አባት ግን ያው ሁሉንም ራሳችሁን እስቲ ደግሞ በራሳችሁ አንደበት አስተዋውቁ። እሺ ከዚህ እንጀምር። ከኪሩቤል እናት ሰናይት ገብረ ሚካኤል። ኦኬ ሻይናለም እንጂ አይናለም እንጂ ቢያንስ ጥላው እንኳን ደህና መጣችሁ። እንዴ ልጆቹ ምን ነው ቀዘቀዛችሁ? እንኳን ደህና ቆያችሁ። አይ ከልጆቻቸው ጋር ማውን ስለተገናኙ እኮ ነው። እንዴት አገኛችኋቸው ልጆቻችሁ? ደህና ነን። ጥሩ አግኝታችኋቸው አይደል? እሺ ስለዚህ ልጆችን ወደ ውጪ እንሸኝና ትንሽ ነገር ደግሞ ከቤተሰብ ጋር እንጨዋወታለን። እናንተ እስከዛ ይጫወታችሁ ጠብቁን። እሺ ከዛ ተጫወቱ ትንሽ ጎበዞች። ወላጆች በድጋሚ እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። ልጆቻችሁ ምን አይነት ባህሪ ነው ያላቸው ቤት ውስጥ የሚለውን እስቲ ትንሽ እንስማ ስለ ልጆቻችሁና ከሚኪ ማራኪ እናት ልጀምር። ሚኪ ማራኪ የተባለውስ እንዴት ነው? በተለምዶ እንደዛ ሲባል ስለሚሰማ እሷን ይዟት ነው የሚለው። ሚኪ ማራኪ ነኝ ነው የሚለው። አዎ ሲጽፍ ሚኪ ማራኪ አይደል? አይልም። ቤት ውስጥ ብቻ ነው የሚጠቀምበት። ቤት ውስጥ ምን አይነት ልጅ ነው ሚኪ? ቤት ውስጥ ይጫወታል፣ ተጫዋች ነው። ትንሽ የመረበሽ እንትን አለው። ከዛ ውጪ በቃ ከልጆች ጋር ደግሞ ተግባቢ ነው። የመጀመሪያ ይጫወታል። አዎ የመጀመሪያ ነው። እሺ ያአሜንን እስቲ ተጫዋች ናት። በጣም ደስተኛና በጣም ተጫዋች ቤት ውስጥ በጣም ድምቀት መሰጠ ልጅ ናት። የኪሩቤል ተጫዋች ነው። ቤት ደስተኛ ሁሉ ይጫወታል። እንዴት ነው? ሌላ የተለየ ባህሪ ያለው? የተለየ የለም። ዘፈን ነው እንትን ይዘፍናል፣ ያንጎራጉራል። በዛሬ ውሏቸው ጋስትሞር እንግዲህ ሲጫወቱ አንዳንድ ጥያቄዎችን እንጠይቃቸዋለን። እነዛን ጥያቄዎች ይመልሳሉ አይመልሱም የሚለውን ደግሞ ወላጆች ልጆቻቸውን ስለሚያውቁ ልጆች ምን ይላሉ እንደሚባለው እንግዲህ ምን ሊሉ ይችላሉ ትገምታላችሁ። ስለዚህ 3 ጥያቄዎች አቅርበንላችኋል። ከ3ቱ የመጀመሪያው ጥያቄ የሚሆነው ከጌም እና ከቸኮሌት የቱን ትመርጣላችሁ ነው። ጌም የመኪና ጌም እየነዱ የሚጫወቱበት ነው። ቸኮሌት አለ። ከነዚህ የትኛውን ሊመርጡ ይችላሉ? ከኪሩቤል እንጀምር። ጌም ነው የሚመርጠው። ጌም በጣም ጥሩ። አሜንስ? አሜን ቸኮሌት። ቸኮሌት። እሺ ሚኪ ማራኪስ? የመኪና ጌም የሚል ይመስለኛል። የመኪና አዎ ይወዳል። የመኪና ጌም። ስለዚህ ልጆች ምን ይላሉ ደግሞ? ልጆች ምን ይላሉ የሚሉትን ሰምተን ለመመለስ የምንጀምረው ከአሜን ነው። ከዚህ ውስጥ አንዷን መኪና ከምነጂና ወይም ደግሞ እቺን ቸኮሌት ከምትበይ መጫወቻ መኪና በቃ ቸኮሌቱን እኔ እበላዋለሁ። የሚገርም ነው። ልጆች ምን ይላሉ ሲባል ልጆቻችን ያው እኛ ጋር ሲሆኑ እኔ ሁሌ እላለሁ እናውቀዋለን። እኛ ጋር ሲሆን ሌላ ናቸው፣ ውጪ ሲሆን እንደ ሁኔታው ነው የሚቀያየሩት። በሰከንድ ውስጥ አመመን እንኳን ብለው ወዲያውኑ ደግሞ ተሻለን ስለሚሉ አናውቀውም ምን እንደሚሉ። ግን ቸኮሌት በጣም ትወዳለች ማለት ነው? አዎ በጣም። ሌላ ጊዜ እንደዚህ አስመርጣችሁ ታውቃላችሁ? አዎ ወይ ከምንም ነገር ቸኮሌት ትመርጣለች። ስለዚህ ለዓመት በዓል በደንብ በልታ ነበር ማለት ነው። ቸኮሌት አዎ ወጥቶላታል። ቸኮሌት አዎ ቸኮሌት ሳይሆን መኪናውን መርጣለች። እሺ ሁለተኛው ወደ ሁለተኛው እንሄዳለን። ሁለተኛው ሚኪ ነው ማለት ነው። እቺ ቸኮሌት አለች ወይ ደግሞ እነዚህ የምታያቸው መጫወቻዎች አሉ። መኪና አለ፣ ቸኮሌት አለ። እኔ ጋር ደግሞ ያየው ነው። ሚኪ የቱን ትመርጣለህ? ቸኮሌት ይሻላል ወይስ መኪና ይሻላል? መኪና ይሻላል። በቃ ቸኮሌቱን እኔ ልብላ። አካፍል እንዴ መኪናው ይሻለኛል አልከኝ እኮ። በትክክል ተመልሷል። ተካፍሎ መብላትን ግን ሚኪ ያውቃል። እሱ አይደለም ተካፍሎ መብላትን ባውቀው አይደለም። እኔ ብልጠቱ የገባኝ ነገር ሁለቱንም ነው ላለማጣት የፈለገው። መኪናውን መርጦ ግን አታካፍኝም ብሎ ፖላይትሊ ነው የጠየቃትና which is very smart አይደል? አሪፍ ነገር ነው። ብልጥ ሆኗል። ግን መጨረሻ ላይ ኢንሲስት አድርጎ መኪናውን መርጧል። መኪናውን መርጧል። በሶስተኝነት ወደ ኪሩቤል። ከዚህ ውስጥ አንዱን መኪና ከምንነዳና ወይ ደግሞ ከዚህ ቸኮሌት መኪና ይሻላል። እሺ በቃ ቸኮሌቱን እኔ እበላዋለሁ።
ስለዚህ የኪሩቤልና የሚኪ እናቶች ወላጆች በትክክል መልሰዋል። የአሜን እናት በዚህኛው ዙር እንግዲህ እሺ አይ ልጆች ምን እንደሚሉ ስለማይገመት ከባድ ነው እሱን መገመት፣ ግን አሪፍ ነበር በጣም። ሁለተኛውን ስጭን። እሺ ሁለተኛው ቻሌንጅ ልጆቻችሁን የጠየቅናቸው ወይም ደግሞ ይመልሱታል ብለን ገምተን ያሳየናቸውና የመለሱት ደግሞ ምን መሰላችሁ? ብዙ ጊዜ ቤታችን ቡና ይፈላል አይደል? እናንተ ቤት እንዴት ነው ቡና ይፈላል? ሶስታችሁም ቤት ሲኒ ረከቦት ምናምን ቀርቦ ነው ቡና የሚፈላው ወይስ ዘመናዊ ነው? አይ ቀርቦ እናንተ ቤት እንደዛ ነው። እነ ሚኪ ማራኪ ቤትስ? እኛ ቤት ብዙ ጊዜ አይፈላም፣ ግን በዓል ምናምን ሲሆን አልፎ አልፎ ይፈላል። ረከቦቱ ግን አለ? ረከቦቱ አለ። እሺ የኪሩቤል እናትስ? እኛም ያንዳንድ ነው የሚፈላው ግን አለ፣ እቃው ግን አለ ቤት ውስጥ። ስለዚህ አጫዋቻችን በቦታው ላይ ምንድነው የምታረገው? ሲኒ የሚቀመጥበት እቃ ምንድነው የሚባለው ብላ እያሳየሽ ነው የምትጠይቃቸውና ልጆቻችሁ ምን ይላሉ? ከሚኪ ማራኪ እናት ጀምራለሁ። ረከቦት የሚለው ነው ይመልሳል ብዬ አላስብም። አያውቀውም። ስለዚህ አይመልስም። አያውቀውም። አይመልስም። እሺ አሜንስ? ታውቃለች ትመልሳለች። ታውቃለች እንግዲህ። እሺ ኪሩቤልስ? ረከቦት አያውቅም። ሲኒ ምናምን ሊል ይችላል፣ ግን እሷ የምትጠይቀው እያሳየችው ሲኒ ምናምን የሚቀመጥበት እቃ ሲኒ አሳይ እንደዛ ምናምን ተሳየውና ምን ብሎ ሊመልስ ይችላል? ረከቦት ብላ አያውቀውም። አይመልስም። ስለዚህ አይመልስም በሚለው እንያዘው። አይመልስም። እሺ የመጀመሪያውን እኔና እንመለስ። ስለዚህ ከሚኪ ማራኪ ነው መጀመሪያ የምንጀምረው። ሚኪ ማራኪ ምን ይላል? እኔ የምልህ ይሄ ምንድነው ስሙ? ሲኒ የተቀመጠበት ይሄ ሲኒ የተቀመጠበት ስሙ ምንድነው? ቡና ለመጠጣት ቡና ለመጠጣት ውስኔ ቡና ለመጠጣት። እሺ ኪሩቤል? እኔ የምልህ ይሄ ሲኒ የተቀመጠበት ስሙ ምንድነው? በጣም ረጅም ሰዓት ጠብቀን ያቆየነው እኮ መልሱን ከሰጠን ብለን ነበር። አያውቀውም። ስለዚህ አልመለሰውም። በጣም ጥሩ። አሁን ወደ አሜን እንሄዳለን። እሺ እኔ የምልሽ ይሄ ሲኒው የተቀመጠበት እቃ ምንድነው ስሙ? ሮኮቦት ትክክል ተመልሷል። ትክክል መልሰዋለች። አዎ በጣም ጥሩ። ስለዚህ አሁንም ፉክክሩ እንደቀጠለ ነው። በተለይ ደግሞ በሚኪ ማራኪና በኪሩቤል የአሜን አንድ ተገኝቷል። ረከቦት ማንም ማያገኘው። በጣም አሪፍ ነው። ወደ ሶስተኛው ዙር ጥያቄ እናልፋለን። ሶስተኛው ዙር ላይ አጫዋቻችን የአንድ ልጆች ብዙ ጊዜ የሚጫወቱት መዝሙር አለ። ወንድሜ ያዕቆብ ወንድሜ ያዕቆብ ተኛ ሆይ ተኛ ሆይ ደውል ተደወለ ደውል ተደወለ ተነሳ ተነሳ። ይሄ ላንተም ነው። ያውን ልጆች እንትን ነው። አይ ነበረ ከድሮ እናቴ ራሱ ታውቃለች። በእኛ ጊዜ አልነበረም። አይ እናቴ ራሱ ታውቃለች። ኧረ እውነት? አንተ እኮ ተኝተህ እኮ ነው ይሄ መዝሙር ያበለጠ ዳኒ። እግዚአብሔር ለመሰለኝ ይሄ መዝሙር ጠዋት ስትነሳ ጠዋት እንዲነሱ ነው ልጆች። ዳኒዬ መዝሙሩ ያመልጠውና ሳይሰማው አልፎት ነው። ይሄ ነበረ መዝሙሩ ነበረ ዳኒ። ስለዚህ ይሄን መዝሙር ያው ብዙ ሰው ያውቀዋል፣ ብዙ ልጆችም ይጫወቱበታል። ይሄንን መዝሙር ያውቁታል ወይስ አያውቁትም ነው? ከአሜን እንጀምራለን። ታውቀዋለች። እሺ ኪሩቤልስ? ያውቀዋል። እሱ ሚኪ ማራኪ የኪሩቤልን እንመለከታለን። በቅድሚያ ወንድሜ ያዕቆብ ተኛ ሆይ ታውቀዋለህ ይሄን መዝሙር? እውነት? እስኪ በልልኝ። ወንድሜ ያዕቆብ ተነሳ ወንድሜ ያዕቆብ ተኛዋ ደውል ተደወለ ተነሳ
ተነሻ ጎበዝ ልጅ። እሺ እነሳለሁ እሺ እነሳለሁ ፊቴን ጎበዝ፣ ታጥቤ በጣም ጎበዝ። በጣም ጥሩ። እኔ ደግሞ ዳንዬ አንተ ቀጣይ እሄዳለሁ ካለ በኋላ ያለውን ካልክልኝ እሸልምሃለሁ። ምን ያህል? ብር ብቻ ነው እንደ አንተ ሽልማት? እሺ ምንድን ነው ሽልማት? አንተ የፈለግከዋል። ይነገር ለእነሱ ይነገርና ቆንጆ ምሳ ጋብዝሃለሁ። ኧረ እሺ እሺ እነሳለሁ ፊቴን ታጥቤ አለ እሱንማ ብሎታል። ፊቴን ታጥቤ ትምህርት ቤት ሄዳለሁ ትምህርት ቤት ሄዳለሁ ገብቼ እማራለሁ። ወደህ ነው የምትማረው። ስለዚህ ዳንዬ ስላላወቀው ምሳውን ቀርቷል። ቀጣይ ደግሞ ማንን ነው የምናየው? አላወኩትም። እሺ አላወኩም። በሁለተኛ የምንመለከተው ሚኪ ሚኪ ማራኪ ወንድሜ ያዕቆብ ወንድሜ ያዕቆብ ተኛ ወይ ታውቀዋለህ? አላውቅም እውነት አላውቀውም። ወዲያው አሜን ናት አይደል የቀረችው? አሜን የአሜንን ደግሞ እናያለን። ወንድሜ ያዕቆብ ተኛ ወይ ታውቂዋለሽ ይሄን መዝሙር? እውነት እስኪ በይልኝ። ወንድሜ ያዕቆብ ተኛ ወይ ደወል ተደወለ ተነሳ እሺ እነሳለሁ ፊቴን ታጥቤ ቁርሴን በልቼ ወደ ትምህርት ቤት እሄዳለሁ መልካምነትን እበላለሁ። በትክክል ተመልሷል። አዎ ዳንዬ፣ አሁን ከዚህ ምን ተማርክ? መዝሙሩን ተምረሃል። ስለዚህ የሚቀጥለው ልጆች ምን ይላሉ ላይ ተጠይቀህ ትመልስልኛል። በጣም እንዳትረሳ። እሺ የዛኔም ሰውም ይስተካከላል። አዎ በጣም ጥሩ። ምንም አረሳ። እሺ ውድድራችን ተጠናቋል። እንግዲህ አሁን ከልጆቹ ጋር ውጤቱን ዳኞች የሚሰጡንን ውጤት ይዘን እንመለሳለን። አሸናፊውም ታውቋል። ስለዚህ እንመለሳለን። በድጋሚ እንገናኛለን። በጣም አሪፍ መተናል። አባቴ ነው እዚህ ጋር ጎበዞች ልጆች። አቤት ልጆች አቤት እንዴት ነበረ ቆይታችሁ? ውጭ ጥሩ አሪፍ ነበረ? ነበር? ስለዚህ ልጆች ለኛ ሁሉ ጊዜ ስንተኛ ናቸው? አንደኛ። ሚኪዬ እናንተ ለኛ ስንተኛ ናችሁ ሁሉ ጊዜ? አንደኛ። ኪሩቤልዬስ? አንደኛ። ጎበዝ። ሮቢስ ኪዩብ ታውቃለህ ዳኒ? ወይስ በእናንተ ጊዜ አልነበረም? ነበረ ሮቢስ ኪዩብ? አሁን ካደግክ በኋላ ነው? አይ ነበር። ልጅ ሆነ ነበር? እሺ እንዳትወስድብኝ ይሄንን። ግድ የለም። እሺ ወተር ፔንትስ ነበረ? ነበር። እንዴት ደስ እንደሚል አቤት። እንግዲህ ምን ታረጋላችሁ መሰላችሁ? መጀመሪያ መበጥበጫውን ታዘጋጃላችሁ። ከዛ በኋላ የስዕል ደብተር ላይ ወይም ሸራ ላይ ቆንጆ ስዕል ተሰላላችሁ ማለት ነው። በዚህኛዋ ሮብስኪ ባስ ምን ማረጋያና በዚህኛዋ ደግሞ አንድ አይነት እንዲሆን እንደዚህ በማምጣት እያሽከረከሩ ቀለሞቹን በትክክል ማምጣት ነው። እኔ በጣም ብዙ ሰዓት ነው ይፈጅብኝ ስጫወተውና አየው ሚኪ ይሄ ለማን ነው? ለሚኪና ለአሜን። አሜን። ሚኪ ይሄን አንተ አይኔ yes በዚህ እያሽከረከርክ ይሄንን እያሽከረከርክ ትጫወትበታል። ይሄን ደግሞ ውሃ ታረግበትና ፔንት ታረጋለህ፣ ከለር ትቀባለሽ። አሜን። ወደድሽው? ስዕል ትወጃለሽ? በቃ ቆንጆ ስዕል መሳል። መጀመሪያ ግን ዳኒን ሳይው። እሺ መጀመሪያ እኔን ሳይኝሽ፣ ከዛ እኔን። እዚህ ጋር ደግሞ ምን አለ መሰለህ ዳኒዬ፣ ሄሊኮፕተር። ይሄ ሄሊኮፕተር እዚህ ጋር በምታየው ሪሞት ይደረግና እንዲበር ታረጋዋለህ። ከዚህ ሄሊኮፕተርና ኪሩቤሊ ከ100 ኪሎ ጤፍ ላንተ ሽልማት ነው። አሁን የትኛው ይሆንልክ? የትኛው ይሻላል? ይሄ ሄሊኮፕተሩ ጤፉ ይቅር እና እሺ ፍቅር ጤፉ አያገባኝም። አያት ሪሞቱን አውጥተህ ማብረር ነው። እሺ ያው የዛሬው አሸናፊ
ኪሩቤል ናቸው ኪሩቤል ነው ልጆች ግን ለኛ ሁሉ ጊዜ ስንተኛ ናቸው አንደኞች ናቸው እንግዲህ በጣም እናመሰግናለን ወላጆች ልጆቻችሁን እዚህ ድረስ ይዛችሁ መጣችሁ ከኛ ጋር እንዲያሳልፉ ስለፈቀዳችሁ ጥሩ ጊዜ ነበር የሰጣችሁን ከልብ ነው እናመሰግናለን ልጆች አቤት ልጆች ምን ይላሉ የሚለው ፕሮግራማችን ይሄንን ይመስል ነበር አብራችሁን ቆዩ